ጎርጎራ ላይ የወሰነው ሪዞርት ጎንደርና ባህር ዳርን እየለወጠ ነው። ሐይቅ ላይ የወሰነው ደሴ ኮምቦልቻን እየነካካ ነው። ጅማ የወሰነው ጅማን እየቀየረ ነው። ወይም ደግሞ ጅጅጋ የወሰነው የሸበሌ ሪዞርት እንደዚሁ ጅጅጋን እየቀየረ ነው። ከተሞቹ ላይም የሚታይ የሚጨበጥ ኢምፓክት እያመጣ ነው። እኚህ ፕሮጀክቶች በጥልቅ የማሰብ ዙሪያ ገባውን የማየት ነገን የማለም ውጤቶች ናቸው። ተፈጥሮን ከሰው ሀሳብ ጋር ያዋሃዱ ለነፍስ ሀሴትን የሚሰጡ ቦታዎችም ናቸው። ከመሃል አዲስ አበባ ተጀምረው በመላ ሀገሪቱ እየተዳረሱ ያሉት የቱሪዝም መዳረሻዎች የውጭም የሀገር ውስጥም ቱሪስቶችን ቀልብ ገዝተዋል። አሁን ደግሞ በጠቢባን እጅ የተኳለችው ተፈጥሮም ያልሰሰተችባት አረንጓዴያማዋ አርባ ምንጭ ተረኛዋ ነው። በገበታ ፕሮጀክቶች የተሰሩት የቱሪዝም መዳረሻዎች የየአካባቢዎቹን ስምና ታሪክ በሚዘክር መልኩ ተዋቅረው ሕያው ቅርስ ሆነዋል። ከአዝጋሚው አካሄድ ተላቆ ዘመኑን እየመሰለ እየተጓዘ ያለው የኢትዮጵያ የቱሪዝም ዘርፍ ታሪክን መንገር ብቻ ሳይሆን የኢኮኖሚ ትሩፋትም ሆኗል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ አንድ ቪዛ ዓለም በውስጧ ሲሉ የገለጿት ሀገር የምትሰራቸው መዳረሻዎች በተለይም ለሀገሬው ሰው አብሮነት መጎልበት ትልቅ አስተዋጽኦ አላቸው። ሰዎች ሌሎች አካባቢዎች የሚያዩበትን መንገድ ለካ እንዲህ አይነት ባህል አለ፣ እንዲህ አይነት ውብ ቦታዎች አሉ፣ እንደዚህ አይነት የሚያስተሳስሩን የሚያፈቃቅሩን አንድ የሚያደርጉን ነገሮች አሉ ሚለውን የሚያዩበት መንገድ መነሻው ጉብኝት፣ መነሻው ደስታ፣ መነሻው ቱሪዝም ስለሆነ በዛ ፖዚቲቭ ሴንስ ስለሆነ ቦታዎችን ከአካባቢ የሚጎበኙት ሌላው በኢትዮጵያዊነት መንፈስ ሲያዩት ይሄም የኔ ነው፣ ለካ እንደዚህ አይነት ባህል አለኝ፣ እንደዚህ አይነት ውድ የቱሪዝም መስህብ አለኝ፣ እንደዚህ አይነት ውድ አካባቢ አለኝ የሚል የኢትዮጵያዊነት መንፈስ እየጎለበተ ነው የሚመጣው። ለካ በጣም ጥሩ ነገሮች አሉኝ እንደ ኢትዮጵያዊ አሉን ማለት ነው የሚለውንም ማየቱ ወንድማማችነትን ያጎረብታል፣ ብሔራዊ አንድነትን ይፈጥራል። ከኔጌቲቭ ናሬቲቭስ ወጣ ብለን በፖዚቲቭ ውስጥ እየተገነባን ስንመጣ ብሔራዊ አንድነታችንም ላይ ወንድማማችነታችንም ላይ ሊገነባ የሚችለው ግንብ ጠንካራ ነው የሚሆነው ማለት ነው። ሀገር በቅብብሎሽ እንደምትቀጥል እሙን ነው። ዛሬ የሚሰራለት ትውልድ ነገ ሰሪ ነው። የሚሰሩት ሀገራዊ ፕሮጀክቶችም ለትውልዱ እንዲደርሱ በሚረዳው መንገድና በሚመስለው አኳኋን ሊነገረው ይገባል። ይህም ኢትዮጵያዊ ብዝሃነትንና ህብረ ብሔራዊ አንድነትን ለማስረጽም ያስችላል። እውነት ለመናገር ከዚህ በፊት ቅርሶቻችን ከተሰጣቸው ትኩረት በነበረው ሁኔታ ቢሄዱ እውነት ለትውልድ ለምን ያህል ትውልድ ይተላለፉ ነበር የሚለው አንድ ጥያቄ። አሁን በተደረገላቸው እንክብካቤና ትኩረት ግን ለብዙ ትውልድ መሸጋገር የሚችሉበትና ትውልድ ደግሞ እንዴት ቅርስ መጠበቅ እንዳለበትም ያስተማረ ነው ብዬ ወስዳለሁ። ብዙሃነታችንንም አስመልክቶ ባህላችንን ማስቀጠል ስንችል ማንነታችንን ውብ በሆነ መልኩ ለአገር ውስጥም ሆነ ለውጭ በምናሳይበት ሂደት ውስጥ ውብ በሆነ መልኩና አትራክቲቭ በመሆነ መልኩ ባህልም ቅርስም ለትውልድ እየተላለፈ የመሄድ እድሉ በጣም ከፍተኛና ሰፊ ነው የሚሆነው ማለት ነው። ሀገር ውስጥ ቱሪዝም አድጓል ማለት እኮ ጄኔሬሽኑ ሀገሩን እያየ ነው፣ ባህሉን እያየ ነው፣ ቅርሱን እያየ ነው ማለት ነው። ያ ማለት ውስጡ ላይ ይቀራል፣ ለሌላውም መተላለፍ እንዳለበት ያምናል። ከትውልድ ወደ ትውልድ እየተሸጋገረ ይሄዳል። የኢትዮጵያን ብዙሃነት ማየት ይችላል። ኢትዮጵያ ምን አይነት ቅርሶች እንዳሏት፣ ምን አይነት ውድ ሀብት እንዳላት የሚያውቅ ትውልድ ነው የሚፈጠረው። ያ ትውልድ ደግሞ ለዛኛው ትውልድ ለማስተላለፍ ያለው ፍላጎት በጣም ፖዚቲቭ በሆነ መልኩ ነው እየጨመረ የሚመጣው ማለት ነው። በሁሉም የኢትዮጵያ ውብ ስፍራዎች እየተገነቡ ያሉት መዳረሻዎች የነበረውን በማውጣትና እሴትን በመጨመር ኢትዮጵያ በዓለም ፊት ሞልታ እንድትታይ ያደረጉ ናቸው። ታሪክ ቅርስና ባህልን አዳምራ የያዘችው ሀገር ዜጎቿንም በእነዚህ የልማት ስራዎች በማይበጠስ አንድነትም አስተሳስራለች።